መንቃት ማለት 24 ሰዓት ሙሉ እየጸለዩ መዋል ማለት አይደለም። መንቃት ማለት 24 ሰዓት ሙሉ ቃል ማንበብ ማለት አይደለም። መንቃት ማለት 3 ሰዓት በልሳን መጸለይ ማለት አይደለም። አውቆ የተኛ ሲቀሰቅሱት አይሰማም እንደሚለው ተረት እንዳይሆንባቸው እንጂ። ስለዚህ አንተ የምትተኛ ንቃ፣ ከሙታን ተነስ፣ ክርስቶስ ያበራልሃል ይችላል። ማታ 9 ሰዓት ላይ ተነስ፣ ማታ 11 ሰዓት ላይ ተነስ፣ ማታ 7 ሰዓት ላይ ተነስ። ወንድሜ ባትነሳ ችግር የለውም። ማታ የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን አላችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከእኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛ ቦታ ላይ እኛ ሁላችን ደስ ይለኛል ይህንን ቃል ስናገር፣ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆነው ጌታ እንደሚደረግ ያንን መልክ እየመሰልን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ እግዚአብሔር አምላክ የጠራን የበኩራት አይነት እንድንሆን ነው። ኢየሱስን እንድንመስል ነው። ዮሐንስም ሲናገር እንዲህ አለ፣ አሁን ምን እንደሚሆን አልተገለጠም አለ። ቢገለጥ ግን አለ እሱን እንደምንመስል እናውቃለን ብሎ እንደተናገረ በዚህ ማደሪያዬ ላይ ሆኜ ሁል ጊዜ ላሳስባችሁና ላነቃችሁ እወዳለሁ። ክርስትና ክርስቶስን መምሰል ላይ ይጀምራል። ክርስቶስን በመስበክ ላይ ያልቃል። የመሰልነውን በመስበክ የሰበክነውን ደግሞ በመምሰል እንጂ ክርስትና እንደ ልባችን በመሆን አይደለም። በሰሞኑ አንድ ትልቅ ሰውዬ ደረጀ እንደምታውቁት የዘመርኩትን ሁሉ ሆኜው አላውቅም የሚል መልእክት አስቀምጦናል። ይህንን አይታችሁ በጣም ልባችሁ ያዘነ ብዙ አይነት ነገር አስተያየትም የሰማችሁ ሰዎች አላችሁ። ጴንጤ ሁሉ እንደዚህ ነው፣ ክርስቲያን ሁሉ እንደዚህ ነው እየተባለ በሌሎች ዘንድ ደግሞ እንዲወራ ያደረገ ነገር ታውቃላችሁ። ነገር ግን ላሳስባችሁ ወዳለሁ፣ በክፉ ወንድሞቻችሁ ላይ ቃል አትናገሩ። ለደከመ ጸልዩለት። እያወቀ ጨለማ ውስጥ የሚሄድ ከሆነ ተውት፣ ግን ገብቶት እንዲመጣ ወደ እግዚአብሔር መጸለያችሁ አታቁም። ነገር ግን ክርስትና የኖሩትን ሕይወት መስበክና የሰበኩትን መኖር ነው እንጂ እንደ ልባችን መሆን አይደለምና። ጌታ ኢየሱስ ይባርካችሁ። አዳዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ አብራችሁን ቤተሰብ በመሆን እንድታገለግሉ ይሁን። አብራችሁን የነበራችሁ ደግሞ አሁንም ጌታ ኢየሱስ ክርስቶስ ጨርሶ ይባርካችሁ ማለትን እወዳለሁኝ። ቪዲዮን ላይክ፣ ሼር በማድረግ አብራችሁን ቃሉን እንድትካፋፍሉ ይሁን። እንጸልይና ወደ ዛሬው ሐሳብ ወደ ዛሬው ቃል እንሄዳለን። እንጸልይ። እግዚአብሔር አባቴና አምላኬ ሆይ በናዝረቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ክብር ሁሉ ለአንተ ይሁን። አባቴና አምላኬ ሆይ እናመሰግናለን። ሰማይን ፈጥረሃል፣ ምድርን ዘርግተሃል። ካንተ በላይ አምላክ እንደሌለ ገብቶናል። እግዚአብሔር አባትና አምላክ ሆይ ሌሎች ሁሉ አምላክ አይደሉም፣ ያሉና የሚኖሩ አይደሉም። ያለና የምትኖር ብቸኛ አምላክ አንተ እንደሆንክ ገብቶናልና ክብር ላንተ ይሁን። እናመሰግናለን አባ። አሁን ከእኔ ጋር ላሉ ለወንድምና ለእህቴ ጸልያለሁ። በመንፈስ ከመንፈስ እንድታፈስላቸው እጸልያለሁ። ጸጋ ይብዛላቸው፣ ኃይል ይብዛላቸው። እግዚአብሔር አባትና አምላክ ሆይ ከትላንትናው ይልቅ አንተን እንዲያውቁ በጌታ በኢየሱስም እጸልያለሁ። በአንተ ላይ ሳይሆን ወደ አንተ እንዲያድጉ በጌታ በኢየሱስም እጸልያለሁ። እግዚአብሔር አባትና አምላክ ሆይ አንተ የምትወደውን ሕይወት እንዲኖሩ በኢየሱስም እጸልያለሁ። ቀሪ ደቂቃዎቻችንን አንተ ባርክልን። እንወድሃለን። በናዝሬቱ በጌታ በኢየሱስ ስም አሜን። ቀጥታ ወደ እግዚአብሔር ቃል እንሄዳለን። የዛሬ ትምህርታችን ርዕስ የሚሆነው አንተ
የምትተኛ ንቃ። አዎ አንተ የምትተኛ ንቃ። መጽሐፍ ኤፌሶን ምዕራፍ 5 ከቁጥር 14 እንዲህ ይነበባል። ስለዚህም አንተ የምትተኛ ንቃ፣ ከሙታን ተነስ፣ ክርስቶስ ያበራልሃልና። አንተ የምትተኛ ንቃ። ምናልባት በሀገሬ አባባል አውቆ የተኛ ሲቀሰቅሱት አይሰማም እንደሚለው ተረት እንዳይሆንባቸው እንጂ ድንገት ለተኛችሁ፣ ተኝታችሁ ለጠፋችሁ ለናንተ ከእግዚአብሔር ዘንድ መልእክት አለኝ። አንተ የምትተኛ ንቃ። አዎ አውቆ የተኛ ቢቀሰቅሱት አይሰማም። ምክንያቱም የተኛው አውቆ ስለሆነ፣ የተኛው እያወቀ ስለሆነ። አንዳንድ ሰዎች በመንፈሳዊ ዓለም ላይ እያወቁ ተኝቷሉ። ባለማወቅ ሳይሆን እያወቁ ተኝቷሉ። ባለመረዳት ሳይሆን እየተረዱ ተኝቷሉ። ነገር ግን እርግጠኛውን እናገራለሁ፣ ዋጋው፣ ክፋታቸው፣ ጥፋታቸው ትልቅ ነው። እናንተ ግን ድንገት ለተኛችሁ፣ ድንገት ላልተዘጋጃችሁ፣ ድንገት እንቅልፍ ላላችሁ ለእናንተ መልእክት ነው። አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ከሙታን ሰፈር ውጣ። ለምን? ክርስቶስ ያበራልሃልና። ክርስቶስ ያበራልሃልና። ስለዚህ የምንተኛበት ጊዜ አይደለም። ይሄኛው ጊዜ እጅጉን በጣም የምንነቃበት ጊዜ ነው። ይሄኛው ጊዜ በሶሻል ሚዲያ በተለያየ ቦታ ላይ ጥፋትና ክፋት ብቻ የሚሰበክበት ጊዜ ነው። ይሄኛው ጊዜ ክርስቶስ የሚጠላበት ጊዜ ነው። ይሄኛው ጊዜ ኢየሱስ ጌታ ነው ስትል የማይሰማ ነገር ግን ስለ አንዲት ሴት ዳሌና ጡት ስታወራ ላይክ ሰብስክራይብ የሚያደርግ የበዛበት ጊዜ ነው። ወንድሞች ሆይ ልትነቁ ይገባቸዋል። ልትነቁ ይገባቸዋል። መንቃትም አለባችሁ። አንተ የምትተኛ ንቃ። ብዙ ሰዎች ስለ መንቃት አንስተን ስናወራ ምናልባት የሚመስላቸው ፊዚካሊ ዓለም ላይ ያለ ከእንቅልፍ ጋር የተያያዘ ነገር ይመስላቸዋል። ምናልባት አንዳንድ ወንድሞች እንደዛ ብሎ ሰብኳቸው ሊሆን ይችላል። ማታ 9 ሰዓት ላይ ተነስ፣ ማታ 11 ሰዓት ላይ ተነስ፣ ማታ 7 ሰዓት ላይ ተነስ። ወንድሜ ባትነሳ ችግር የለውም። ማታ ባትነሳ ችግር የለውም። ከጸሎት ሁሉ የሚበልጠው ጸሎት፣ ማታ ተነስቶ ከመጸለይ በጣም የሚበልጠው እግዚአብሔርን አውቆ ነቅቶ መኖር ነው። ስለዚህ አንተ የምትተኛ ንቃ። ስለ ፊዚካሊ እንቅልፍ እያወራን አይደለም፣ ስለ መንፈሳዊ እንቅልፍ እያወራን ነው። ስለዚህ መተኛት ማለት ምን ማለት ነው? ማለቴ መንቃት ማለት ምን ማለት ነው? መንቃት ማለት 24 ሰዓት ሙሉ እየጸለዩ መዋል ማለት አይደለም። መንቃት ማለት 24 ሰዓት ሙሉ ቃል ማንበብ ማለት አይደለም። መንቃት ማለት 3 ሰዓት በልሳን መጸለይ ማለት አይደለም። መንቃት ማለት ምን ማለት ነው? መንቃትን ብዙ ሰዎች ሚስ አንደርስታንዲንግ አድርጎ ብዙ ነገር ሲናገሩ ታገኛቸዋላችሁ። አንድ ክርስቲያን የሚባለው 1 ሰዓት ወይ 2 ሰዓት በልሳን ከጸለየ ነው የሚሉ ሰዎች አሉ። አንድ ክርስቲያን የሚያስብለው በልሳን ከጸለየ ነው የሚሉ ሰዎች አሉ። ማታ በ9 ሰዓት ላይ ተነስቶ ከጸለየ ነው አንድ ክርስቲያን የሚሆነው የሚሉ ሰዎች አሉ። እኔ ግን እርግጠኛው ነግራችኋለሁ፣ አንድ ክርስቲያን የሚያስብለው ከነቃ ብቻ ነው። መንቃት ማለት ምን ማለት ነው? መንቃት ማለት ምን ማለት ነው? መንቃት ማለት በመረዳት በትክክለኛው ነገር በመረዳት ትክክለኛውን ነገር በማወቅ እና በእውነት ላይ በመኖር ማለት ነው። በእውነት መደገፍ ማለት ነው። በእውቀት መኖር ማለት ነው መንቃት ማለት። ሆሴ ላይ ሄዳችሁ ስታነቡ እንዲህ የሚል ቃል አለ። ሆሴ ላይ ምዕራፍ 4 ከቁጥር 6 አካባቢ እንዲህ የሚል ቃል አለ። ሕዝቤ ዕውቀት ከማጣታቸው የተነሳ ጠፍተዋል፣ ተኝተዋል። ሕዝቤ ዕውቀት ከማጣታቸው የተነሳ ምን አይነት ዕውቀት? ሰማያዊ ዕውቀት። በዚህ ጊዜ በዕውቀት እጅግ በጣም ኮንፊውዥን አለ። ጆቫ የራሱ ዕውቀት አለው። ካቶሊክ የራሱ ዕውቀት አለው። በራሱ አንግል ይመራል። ወንጌል አማኝ በራሱ አንግል ይመራል። ብዙ አይነት ሊኖር ይችላል። ይህኛውን መልእክት በሚገባ ለእናንተ ነው የምነግራችሁ። መንቃት ማለት እውነተኛ እግዚአብሔር ኢየሱስ የሰበከውን እግዚአብሔርን በመረዳት መኖር ማለት ነው።
መንቃት ማለት እግዚአብሔራዊ መንፈሳዊ ዕውቀት ማግኘት ማለት ነው። ታውቃላችሁ፣ በዚህ ዓለም ላይ የነቁ ሰዎች ናቸው ሁሉ ነገር የተቆጣጠሩት። በዚህ ዓለም ላይ የነቁ ሰዎች ናቸው ሁሉ ነገር የራሳቸው የሆነው። የተኙ ሰዎች በዚህ ዓለም ላይ ምንም ነገር የነሱ አይደለም። የተኛ ሰው ድሃ ነው። የተኛ ሰው ምንም የለው። የነቃ ሰውስ እጅግ በጣም ብዙ ነገር ይሰበስባል። ምሳሌ መጽሐፍ እንደሚለው የእንቅልፍ ብዛት ቡትቱ ልብስ ያስለብሳል እንደሚለው የተኙ ሰዎች ብዙ ነገር አጥተዋል። የነቁ ሰዎች ግን ሁሉ ነገር የነሱ ነው። ብዙ ነገር የነሱ ነው። ልክ እንደዛው በመንፈሳዊ ዓለም ላይ የነቁ ሰዎች ከእግዚአብሔር ጋር ይራመዳሉ። የነቁ ሰዎች ወደ መንግሥተ ሰማያት ይገባሉ። የተኙ ሰዎች ግን በገሃነም ይቃጠላሉ። ቅድም ብያችኋለሁ። ለእግዚአብሔር ዓለም መንቃት ማለት እግዚአብሔራዊ መንፈሳዊ ዕውቀት መሰብሰብ ማለት ነው። መንፈሳዊ ዕውቀትን ለራስ መውሰድ ማለት ነው። ገንዘብ ማድረግ ማለት ነው። መንፈሳዊ ዕውቀትን በዚህ ምድር ላይ የተኛ ምንም እንደማያገኝ ሁሉ የሚለብሰው ቡትቱ ልብስ እንደሆነ ሁሉ መንፈሳዊ ዓለም ላይ የሚተኛ ሁሉ ከመንፈሳዊ ዓለም ምንም አያገኝምና። ስለዚህ መንቃት ማለት ቀጥተኛ ትርጉሙ፣ ቀጥተኛ ምንእንጉ እውነተኛ የሆነ መንፈሳዊ ዕውቀት መሰብሰብ ማግኘት ማለት ነው። እግዚአብሔር አምላክን ኢየሱስ የተረከውን እግዚአብሔርን ማወቅ እውነተኛ መንፈሳዊ ዕውቀት ነው። እውነተኛ መንፈሳዊ መንቃት ነው። አንዱ ሙሴ በሰበከው ላይ ተነስቶ እግዚአብሔርን ለመተርጎም ይሞክራሉ። አንዱ በኤልያስ ላይ ተመርኩዞ በኤርሚያስ ላይ ተመርኩዞ እግዚአብሔርን ለመተረክ ይሞክራሉ። ጆሆቫ ላይ ከመጣችሁ በትክክሉ ዕውቀት ማግኘት ያለባችሁ ኢየሱስ የተረከውን እግዚአብሔርን በመውሰድ ነው። መንቃት ለምን አስፈለገ? መንቃት ለምን አስፈለገ? ይህንን ነገር ካልን መንቃት ይህን አስፈላጊ ከሆነ ቅድም ብያችኋለሁ፣ የነቃችሁ ሁኑ ማለት ይሄ ከሆነ መንቃት ለምን አስፈለገ የሚለውን ነገር ላውራላችሁ። መንቃት የሚያስፈልገው ለመሻገር ነው። መንቃት ለሚያስፈልገው ለማምለጥ ነው። መንቃት የሚያስፈልገው ሁሉ ነገር ለራስ ለማድረግ ነው። አሸናፊነትን ለራስ ለማድረግ ነው። ለምሳሌ አንድ የተኛ ሰው ያለበት ቤት ድብን ብሎ ተኝቶ ያለው ሰው ከሆነ ቤቱ ቢቃጠል ሰውየው አብሮ ይቃጠላል። የነቃ ሰው ቢሆን ከቤቱ ወጥቶ የማምለጥ ቻንሱ ሰፊ ነው። የነቃ ሰው ሲሆን ከቤቱ የመውጣት አቅሙ ሰፊ ነው። ነገር ግን ስለተኛ ከቤቱ ሊወጣ አይችልም። ስለተኛ ሊያመልጥና ሊሻገር አይችልም። ሊያመልጥና ሊወጣበት አይችልም። ለምን? ተኝቶ ስላለ። ስለዚህ መንቃት እጅግ በጣም አስፈላጊ ነው። ለምን? ለማምለጥ፣ ለመትረፍ፣ ለመሻገር መንቃት አስፈላጊ ነው። የሚነቁ ሰዎች ናቸው የሚሻገሩት። ወደ ሰማይ የሚሻገሩት፣ ወደ እግዚአብሔር ሕይወት የሚሄዱት። ለዛ ነው አንተ የምትተኛ ንቃ አለ። ለምንድን ነው የምንነቃው? ለመሻገር። ወዴት? ወደ ሰማይ ለመሻገር፣ ከክርስቶስ ጋር ለመሄድ፣ ከክርስቶስ ጋር ለመቀጠል የምንነቃው ለዛ ነው። የነቁ ሰዎች ለምንድን ነው የምንነቃው ከተባለ ለመሻገር ነው። ሁለተኛው ሰዓቱን ስለማናውቅ የምንነቃው፣ ሁለተኛው ሰዓቱን ስለምናውቃል። የመጀመሪያው ለመሻገር፣ ለማምለጥ፣ አብሮ ለመሄድ ነው የምንነቃው። ሁለተኛው ደግሞ ሰዓቱን ስለማናውቅ ነው የምንነቃው። ሰዓቱን ስለ አንደርስታንዲንግ ስለማናደርግ ነው። ሌባ የሚመጣበትን ሰዓት አናውቅም። ስለዚህ ነቅተን እንጠብቀዋለን። እሳት አደጋ የሚከሰትበት ሰዓት አናውቅም። ስለዚህ መንቃት ማለት ሳንተኛ እንጠብቃለን ማለት አይደለም። ፕሮቴክት የሚያደርግልን ነገሮችን ቤታችን ላይ እናስቀምጣለን። የእሳት አደጋ ሀፐን ካደረገ እሳቱን የምናጠፋበትን ነገር ቤታችን ላይ ሳናስቀምጥ ብንኖር የነቃን ሰዎች አይደለንም፣ የተኛን ሰዎች ነን። ሌባ እንዳይመጣ እንዳይገባ ማድረግ የምንችልበትን ነገሮችን፣ ስትራቴጂዎችን በቤታችን ግቢ ላይ ካላደረግን የተኛን ሰዎች ነን። ስለዚህ መንቃት የሚያስፈልገው ጊዜውን ስለማናውቅና መንቃት የሚያስፈልገው የምንሻገርበት መንገድ ስለሆነ ነው። ጌታችሁ የሚመጣበትን ሰዓት አታውቁምና ንቁ ተብሎ እንደተጻፈ፣ ጌታችሁ የሚመጣበትን ሰዓት አታውቁምና ንቁ ተብሎ እንደተጻፈ።
መንቃት እጅግ በጣም አስፈላጊ ነው። ስለዚህ ነቅተን ልንጠብቅ ያስፈልጋል። እግዚአብሔርን ነቅተን ልንጠባበቅ ያስፈልገናል። ያልነቃስ ምን ይሆናል የሚለውን ነገር ይህንን ነገርና ስለተናገርኩኝ ቀጣዩን እናንተ ታገኛላችሁ። ያልነቃ ቅድምም ብያለሁ ይጠፋል። ያልነቃ ብዙ ነገር ያጣል። እንደ ጅማሬ ላይ እንደተናገርኩት ቀጥታ እንደተናገርኳችሁ አውቆ የተኛ ቢቀሰቅሱት አይሰማ እንደሚለው ተረት እንዳይሆንባቸው አውቆ ተኝቶ እንጂ አውቆ ካልተኛ ማንም ሰው ይነቃል፣ ማንም ሰው ደግሞ ያመልጣል። ወንድማችን ቅድም ብያችኋለሁ፣ ደሬ አውቆ ከተኛ አባታችን ነው። ብዙ በሱ መዝሙር ተጽናንተናል። ብዙ በሱ መዝሙሮች ብዙ ብለናል። እግዚአብሔር ልባችንን ነክቶታል፣ ኃይላችንን አድሶታል በሱ መዝሙሮች። ነገር ግን አውቆ ከተኛ ከኛ ወገን አይደለም። ድንገት ተኝቶ ከሆነ ግን እግዚአብሔር ድጋሚ ያነቀዋል። እንዲነቃ ደግሞ ለሱ ያስፈልገዋልና ስለዚህ መንቃት እጅግ በጣም አስፈላጊ ነው፣ ዘላለማችንን ላለማጣት። አንድ ሶስት ሐሳብ ሌላ የሚጨምረው ነገር አለኝ። እንዴት ነቅተን እንቀጥል ወይንም ነቅተን እንዴት እንቆይ? አሁን መንቃቱ አይደለም የከበደው። ብዙ ክርስቲያኖች እርግጠኛ ሆኜ እናገራለሁ፣ አንዳንድ ልጆች ቸርች በሄዳችሁ ቁጥር፣ አንዳንድ ሰዎች ቸርች በደረሳችሁ ቁጥር፣ ከሆኑ ሰዎች ጋር ውሎ ባደረጋችሁ ቁጥር በአንዳንድ ነገር ላይ ትነቃላችሁ። የሆነ ሳምንት ብቻ ነው የምትነቁት፣ ለሆነ ጊዜ ብቻ ነው የምትነቁት። ዝሙት ኃጢአት ነው ብላችሁ የምትነቁት በሆነ ሳምንት ላይ ብቻ ነው። ምናልባት ወደዛ ዕድሜ ሳትደርሱ፣ ምናልባት ሴክሹዋሊ ልምምድ በሌላችሁ ጊዜ ነው። የነቃችሁት ጉዳይ እንደነቃችሁ ካልቆያችሁ ያጠፋችኋል። መንቃት ለምንድን ነው ያስፈለገው የሚለው ለዛ ነው ቅድም የነገርኳችሁ፣ ለመሻገር፣ ለማለፍ፣ ዘላቂ ዘላለማዊ ህይወት ለማግኘት መንቃት። መች ነው መንቃት ያለብን? 7:24 መንቃት አለብን። 7:24 ምን ልንተኛ ያስፈልግም። ምክንያቱም ከተኛን ህይወታችንን የሚፈልግ ሊያጠፋን የሚፈልግ ከተኛን አይደለም ሳንተኛ ሊያስተኛን የሚፈልግ በዙሪያችን ስለሚዞር ማለት ነው። ሳንተኛ እንድንተኛ ሊያደርግ የሚፈልግ አጠገባችን ስለሆነ ተነቅተን ልንቆይ ይገባል። በነቃንበት አነቃቅ ነቅተን እዛው ልንቆይ ይገባል። ነቅተን ቅድምም ብያችኋለሁ፣ ነቅተን መቆየት አለብን። ካልሆነ የሆነ ጊዜ ላይ ያደረግነውን ነገሮች ይወሰድብናል። የሆነ ጊዜ ላይ ያደረግነው የሰራናቸው ስራዎች ይጠፉብናል። የሆነ ጊዜ ተጨብጭቦን ሊሆን ይችላል። ነቅተን የማንቀጥል ከሆነ ደግሞ ለሌላ ሰው ይጨበጨባል። ቢኮዝ በትላንትናው ዛሬ መኖር ስለማይቻል፣ በትላንትናው መንቃት ዛሬን መኖር ስለማንችል ነቅተን መቆየት አለብን። ስለዚህ ነቅተን እንዴት ነው የምንቆየው? እንዴት ነው ነቅተን መቆየት ያለብን? አንደኛ በመዘጋጀት። ነቅተን የምንቆየው አንደኛው በመዘጋጀት ነው። ብዙ ተማሪዎች፣ ወጣቶች ይህ ነገር ይገባቸዋል ብዬ አስባለሁ። በመዘጋጀት እንደምታውቁት ትምህርት ፈተና በሚመጣበት ጊዜ ብዙ ጀግና ተማሪዎች፣ ጎበዝ ተማሪዎች ሁል ጊዜ አንዳንድ ጊዜ ማታ ሲያጠኑ ወይ ቡና ይጠጣሉ፣ ካልሆነ በሳይኒ ውስጥ ውሃ አድርጎ እግራቸው ላይ ያስገባሉ። የሆነ እንዳይተኙ የሚያረጋቸውን ሰርከምስታንስ ይፈጥራሉ፣ ሁኔታ ይፈጥራሉ፣ ይዘጋጃሉ። እንቅልፍ ከመጣባቸው የሚመጣውን ፈተና እንደሚበሉ ስለሚያውቁ የሆነ ነገር ይፈጥራሉ። መዘጋጀት ላይ እንደዛ ነው። መዘጋጀት በሚገባ በመዘጋጀት ምን ማለት ነው? ሊያስተኙን የሚችሉ ነገሮችን ከኛ በማራቅና እንዳንተኛ ሊረዱን የሚችሉ ነገሮችን ወደኛ ማቅረብ። እንዳንተኛ ሊረዱ የሚችሉ ነገሮችን ወደኛ ማቅረብ። መዘጋጀት ክርስትና ላይ መዘጋጀት፣ ጌታን በመፍራት መዘጋጀት፣ ጌታን መፍራት ነው። መዘጋጀት እግዚአብሔርን ማምለክ ነው። መዘጋጀት ከመጥፎ ጓደኞች መራቅ ነው። መዘጋጀት ከክፉ ጓደኞች መራቅ ነው። የተዘጋጀ ሰው ሁል ጊዜ ከክፉ ሰዎች፣ ከክፉ ሁኔታ፣ ከክፉ ቦታ ራሱን ይሸሻል፣ ራሱን ይከለክላል። ለምን? እሱ እየተዘጋጀ ነው። ሌሎች ድብን ብለው ተኝቶ በሚያንኮራፉበት ሰዓት
ተፈታኝ ስለሆነ እሱን ሊያስተኛው የሚችለውን ነገር እንዳለ ካለበት ክላስ ያወጣል። እናንተን ሊያስተኛችሁ የሚችል ዓለማዊ ልምምድ፣ የሰይጣን ሐሳብ፣ የሰይጣን ድርጊቶች፣ ታማኝ አለመሆን በእግዚአብሔር ፊት ሊያስቀስፋችሁ እግዚአብሔር የማይከብርበትን ጉዳይ እንዳለ ከእናንተ ማስወጣትና እግዚአብሔር በሚከብርበት መንገድ መውጣትና መግባት ያ መዘጋጀት ይባላል። ያ መዘጋጀት ይባላል። ማቴዎስ ወንጌል ምዕራፍ 24 ማቴዎስ ወንጌል ምዕራፍ 24 ከቁጥር 44 እንደሚል ቃል አለ። ከ44 እንደሚል ቃል አለ። እንደሚል ቃል አለ። ስለዚህም እናንተም ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ተዘጋጅታችሁ ሬዲ ሆናችሁ ኑሩ። መዘጋጀት እጅግ በጣም ኢምፖርታንት ነው። ኪውዝ የሚባል ፈተና አስተማሪ ሊፈትን ሲገባ በትክክሉ ያጠኑ ሰዎች አይፈሩ። በትክክሉ እየተዘጋጁ ያሉ ልጆች አይፈሩ። ግን በትክክሉ ያልተዘጋጁ ልጆች እንደሆኑ የምታውቃቸው ፍርሃታቸው ነው። ቲቸር ሌላ ጊዜ ቢሆንልንስ፣ ቲቸር ሌላ ጊዜ ይላሉ። ለምን? መዘጋጀት ስለሌለ። መዘጋጀት ያለበት ቁጭ ብሎ ኦኬ ይላል። ድንገት ይመጣል ጌታችሁ፣ ስለዚህ ተዘጋጁ። ስለዚህ ቅድም ጥሩ ምሳሌ ሰጥቻችኋለሁ። መዘጋጀት ከእናንተ ሊያስተኛችሁ የሚችለውን ነገር ማውጣት፣ እናንተን ሊያነቃችሁ የሚችለውን ነገር መቀበል። ሶሻል ሚዲያ ላይ ብዙ መቆየት ሊያስተኛችሁ ይችላል። ቲክቶክ ላይ ብዙ መቆየት ሊያስተኛችሁ ይችላል። የሆነ ቦታ ጊዜያችሁን ማሳለፍ ሊያስተኛችሁ ይችላል። ግን ከቅዱሳን ጋር ያላችሁ ህብረት፣ ኢየሱስ የሚነገርበት ቦታ፣ ኢየሱስን መፈለግ፣ ከሱ ጋር መዋል፣ መቆየት እንድትዘጋጁ ያደርጋችኋል። እንድትነቁ ያደርጋችኋል። ጌታን እንድትጠብቁ ያደርጋችኋል። ከጌታ ጋር እንድትሆኑ እንድትዘጋጁ ያደርጋችኋልና። ስለዚህ እንዴት ነቅተን እንቆይ ከተባለ በመዘጋጀት ነቅተን እንቆይ። ቅድም ብያችኋለሁ፣ ስለ እንቅልፍ እያወራው አይደለም። ብትተኙ ችግር የለውም። 24 ሰዓት ቢተኛ አንድ ክርስቲያን ከሰማይ አይጎለም። 24 ሰዓት ሙሉ ድብን ብሎ ቢተኛ አንድ ክርስቲያን ማለት ከመንግሥተ ሰማያት አይጎለም። ክርስቲያን ከመንግሥተ ሰማያት የሚጎለው ባለመዘጋጀቱ ነው። መንፈሳዊ ሕይወትን ጠንቅቆ ባለማወቁ ነው። እግዚአብሔር የሚከብርበት መንገድ ባለመሄዱ ነው እንጂ በመተኛቱ አይደለም። በምድራዊ እንቅልፍ እየተናገርኩ ስላልሆነ ይህንን ተረዱኝ። ሁለተኛው የጌታን ፍቃድ በማወቅ በሚገባ የጌታን ፍቃድ በማወቅ ተዘጋጅተን ነቅተን እንድንቆይ ያደርገናል። ኤፌሶን ቅድም ያነሳውላችሁ ቦታ ምዕራፍ 5 ከቁጥር 15 እንደሚል ቃል አለ። ምዕራፍ 5 ከቁጥር 15 እንደሚል ቃል አለ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖች ክፎች ናቸውና ዘመኑን ዋጁ። ስለዚህም የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። እችኛውን ፖይንት ነው ደስ የሚለኝ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ሞኞች ሁል ጊዜ ሁሉ ነገር የጌታ ፍቃድ ነው ብሎ ያስባሉ። የጌታ ፍቃድን ጠንቅቆ አያውቁም ሞኞች ስለሆኑ። እናንተ ግን እንደ ሞኞች አትሁኑ። የጌታ ፍቃድ ምን እንደሆነ ፈትናችሁ ለይታችሁ ልታውቁ ይገባል። የጌታን ፍቃድ በሚገባ ልትረዱና ልታውቁ ይገባል። ምን እንደሆነ አስባችሁ፣ ምን እንደሆነ አውቃችሁ ኖሩ እንጂ፣ ምን እንደሆነ ተረዱ እንጂ ሞኞች አትሁኑ። የጌታ ፍቃድን ማወቅ፣ እግዚአብሔር የፈቀደውንና እግዚአብሔር ያልፈቀደውን። እግዚአብሔር ዝሙትን አልፈቀደም። እግዚአብሔር ኃጢአትን አልፈቀደም። እግዚአብሔር ስድብን አልፈቀደም። እግዚአብሔር ዓለማዊነትን ድርጊት አልፈቀደም። እኛ ግን እያደረግን ነው። እናንተ ግን እየተገበራችሁ ነው። እግዚአብሔር ቺት ማድረግ አይፈቅድም።
እግዚአብሔር በሪሌሽንሺፕ ላይ ታማኝነትን ይፈልጋል። እግዚአብሔር ባላችሁ ካፈቀራችኋት ሴት ጋር ካገባሽው ባልሽ ጋር ታማኝነትን ይፈልጋል። ግን እሱን እያወቅሽ አንቺ እያገለገልሽ አንተ እያገለገልክ ቺት እያደረግክ ነው። ያወደድካትን ልጅ ወደ መቆየት አልቻልክም። የጌታ ከዛ በኋላ የሆነ ድርጊት ውስጥ ገብታችሁ ስትለያዩ ምን ትላለህ? እግዚአብሔር አልፈቀደምና ተለያየን ትላለህ። እግዚአብሔር ስትስማት ፈቅዶልህ ስትለያያት እንዴት ይፈቅድልሃል? እግዚአብሔር ከእሷ ጋር ያለ ግንኙነት በትክክሉ እንድትኖር ፈቅዶልህ ግንኙነታችሁ ሲበላሽ እግዚአብሔር እንዴት ይፈቅዳል? ይህንን እያልኳችሁ ያለሁት ለወጣቶች ስለሆነ ሁሉ ነገር የእግዚአብሔር ፍቃድ አድርጋችሁ የምታስቡ ከሆነ ከእሷ ጋር መገናኘታችሁ መጣላታችሁም የእግዚአብሔር ፍቃድ ከሆነ እናንተ እግዚአብሔርን አታውቁ፣ ሞኞች ናችሁ። ግን ንቁ፣ የጌታ ፍቃድ ምን እንደሆነ ፈትናችሁ እወቁ እንጂ ሞኞች አትሆኑ። ብዙ ሰዎች ተኝተዋል። ባሪያውም እንደሚናገር በሮሜ መጽሐፍ ምዕራፍ 13 ከቁጥር 11 ላይ ከእንቅልፍ የምትነሱበት ሰዓት አሁን ነው እንዳለ ልትነቁ ይገባል። ሰዓቱ አሁን ነው። ለመንቃት ጊዜው አሁን ነው። እግዚአብሔርን ለመከተል ጊዜው አሁን ነው። ለማወቅ ጊዜው አሁን ነው። ፍቃዱን ለይታችሁ ማወቅ ጊዜው አሁን ነው። ስለ ፍቃዱ ሌላ ጊዜ ብዙ ነገር አወራላችኋለሁ። አሁን ከጊዜ አንጻር ይህንን ነገር ነው የምላችሁ። እግዚአብሔርን ፍቃድ ለይታችሁ ማወቅ እንድትነቁ ያደርጋችኋል። ሁሉ ነገር የእግዚአብሔር ፍቃድ ስላልሆነ የመጨረሻው እንደነቃን እንድንቆይ የሚያደርገን ወይንም ነቅተን እንድንቆይ የሚያደርገን የመጨረሻው በታማኝነት ወይንም ታማኝነት ነው። በታማኝነት እግዚአብሔርን ማገልገል፣ በታማኝነት በእግዚአብሔር ቤት ውስጥ መግባትና መውጣት፣ በታማኝነት እሱ በሚፈልጋቸው ነገሮች ውስጥ ወደዚህና ወደዚህ ማድረግ ነቅተን እንድንጠብቅ ያደርገናል። ይህንን ቃል ላነብላችሁ ፈልጋለሁ። እዛው ቅድም ያነበብኩላችሁ ቦታ 24:45 ላይ እንኪያስ ምግባቸውን በጊዜ ይሰጣቸው ዘንድ ጌታ በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታ መጥቶ እንደዚያ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹንና ባሪያዎቹን ሊመታ ቢጀምር ከሰካሮች ጋር ቢበላና ቢጠጣ የዛን ጌታ ባሪያ ባልጠበቀ ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግለታል። በዚያ ለቅሶና ጥርስ ማፋጨት ብቻ ይሆናል ይለናልና። በታማኝነት እግዚአብሔርን ማገልገል፣ በታማኝነት መውጣት መግባት፣ በስራው ላይ ታማኝ፣ በአገልግሎቱ ላይ ታማኝ፣ ለሚስቱ ታማኝ፣ ለጓደኞቹ ታማኝ፣ ለሀገር ታማኝ የሚሆን ጀነሬሽን፣ እግዚአብሔርን የሚያስደስት ጀነሬሽን። ታማኝ ለእግዚአብሔር የሆነው ሰው ለማንም ሰው ታማኝ ነው። ታማኝ ለእግዚአብሔር የሆነው ሰው ለማንኛውም ሰው ታማኝ ነው። ለፍቅረኛው ታማኝ ነው። ለባለቤቱ ታማኝ ነው። ለሁሉ ፐርሰን ታማኝ ነው። ምክንያቱም ለእግዚአብሔር ታማኝ ስለሆነ። ታማኝነት ከእግዚአብሔር ጋር ያላችሁ ሪሌሽንሽፕ ከፍ ያደርገዋል። ነቅታችሁ እንድትቆዩ ያደርጋችኋል። ስለዚህ በመንቃት ልትመላለሱ ያስፈልጋችኋል። ነቅታችሁ ልትጠብቁ ያስፈልጋችኋል። በመንቃት ውስጥ መውጣትና መግባት አለ። ከእንቅልፍ የምትነሱበት ሰዓት አሁን ነው። ወንድሞቼ አትጠመዱ፣ በክፉ መንገድ አትጠመዱ። በክፉ ሁኔታ ውስጥ ተጠምዳችሁ እንዳትተኙ መንቃት አለባችሁ። ዓለም ነቄ ነው የምትለው የምሳደበውን ነው። ዓለም ነቄ ነው የምትለው የሰከረውን ነው። ዓለም ነቄ ነው የምትለው አንድ ወንድ 10 ሴት ሲያጫውት ነው። አንድ ሴት ከ10 ወንድ ጋር ስታወራ ነው። እሷ እኮ አራዳ ናት፣ እሷ እኮ ነቄ ናት የሚባለው፣ እሷ እኮ የሚባለው፣ እሱ እኮ በቃ በጣም ነቄ እኮ ነው 5-6 ሴቶችን ያናገራል የሚባለው። አትሳሳቱ ወንድሞችና እህቶች።
ነቅነት እሱ አይደለም። ነቅነት ጌታን አውቆ ለአንዷ ታማኝ መሆን ነው። ነቅነት ጌታን አውቆ ለአንዱ ታማኝ መሆን ነው። አንቺ ስትታመኝ እሱ ይታመንልሻል። እሱ ስታመን አንቺ ትታመኛለሽ። በእግዚአብሔር ፊት መኖር ትጀምራላችሁ። እግዚአብሔር በሚወደው ሕይወት ውስጥ መግባትና መውጣት ትጀምራላችሁ። ካልሆነ ትተኛላችሁ፣ ታንቀላፋላችሁ። ካልሆነ በጣም ትተኛላችሁ። ካልሆነ መሻገር አትችሉም። ልክ ትዝ ይላችኋል አይደለ? እንቅልፍ አላቸው ይላል መጽሐፍ ማቴዎስ ወንጌል ምዕራፍ 25 ላይ ተኙ። ሲነቁ ግን ዘይት አልነበራቸው። ሲነቁ ግን ረጅም ጉዞ የሚያረጋቸው እንደነቁ የሚያረጋቸው የሚቆዩ ነቅቶ እንዲጠብቁ የሚያረጋቸው ነገር አልነበራቸው እና ያንን ነገር ከነዛ ሰዎች ሊጠይቁ ሲፈልጉ እኛም ያለን የለንም፣ አይበቃም፣ እናንተ ለራሳችሁ ግዙ አላቸው። ማቴዎስ ወንጌል ምዕራፍ 25 ላይ እናንተ መዘጋጀት አለባችሁ፣ ነቅታችሁ ልትጠብቁ ይገባል። ሁኔታዎች ያስተኛችኋል፣ ሶሻል ሚዲያ ያስተኛችኋል፣ ብዙ ነገር ያስተኛችኋል። እናንተ ከመተኛት ለመንቃት ወደ ጌታ እግር ስር ልትቀርቡ ያስፈልጋችኋል። ስለዚህ ነቅታችሁ የምታመልጡበት መንገድ እንድትከተሉ ከወዲሁ ልጋብዛችሁ ላበረታታችሁ እወዳለሁና ነቅታችሁ ጌታን ጠብቁ። ለሚተኛ አይደለም በእግዚአብሔር ዓለም በዚህ ምድር ላይ ብዙ ነገር የለውም። በዚህ ምድር ላይ ምንም ነገር የለውም። የሚተኛ ምንም ነገር አይሰበስብም። ከቡቱቱ ልብስ ይልቅ ምንም ነገር አያገኝም። ግን ከነቃችሁ የዘላለም ሕይወት የናንተ ነው። ይህንን ቃል ደጋግማችሁ እንድታሰላስሉት እንድታስቡት እላለሁ። እንጸልይና እንጨርስ። እግዚአብሔር አባትና አምላክ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ክብር ሁሉ ላንተ ይሁን። አባ ወንድም እህቶችን ባርክ፣ ስራቸውን፣ ህይወታቸውን ባርክ፣ ትዳራቸውን ባርክ፣ ሪሌሽንሺፓቸውን ባርክ። በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን የአንተ እጅ ከሁላችን ጋር ይሁን። እግዚአብሔር አባትና አምላክ ሆይ ውድቀታቸውን የሚፈልግ ወደ ኋላ መመለሳቸውን የሚፈልግ የትኛውም የጨለማ ኃይል መሰናከልን የሚያመጣባቸው ከፊታቸው የተነሳ ይሁን። የአንተ እጅ ከሁላችን ጋር ይሁን። እግዚአብሔር ስለባረከን እናመሰግናለን። በናዝሬቱ በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። እወዳችኋለሁ። ሼር፣ ላይክ ማድረግ እንዳይረሳ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።